ድምጽ ማሰማታችን ፍሬ አፍርቷል። እንግዲህ እነዚህ ከላይ የምታዩዋቸው ይቅርታ ጠይቀዋል። ይቅርታ በዛሬው ዕለት ጠይቀዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ ትውልድ የ1 ቢሊዮን ብር ግብ ግን በሰይፉ በኢቢኤስ እና በሰይፉ ሾው እግዚአብሔር ፈቅዶ ተሳክቷል። ይህን ለመግለጽ ነው። እሺ ነው ይሄንን ቪዲዮ ያየሁት አሁን ነው። እንዴት ይንጋልኝ ፓስተር ዴቭ ምንድነው ያረከው? መቄዶንያ ሄደ ምንድነው ያረከው? ብዙ የሃይማኖት አባቶች መቄዶንያ እንደሄዱ ታውቃላችሁ። ከዛ በኋላ ለሰማይ ቤታችሁ ይሆናል ገንዘብ ስጡ ጽደቁ እያሉ ገንዘብ ሰበሰቡና ምንም ምላችሁ ነገር የለም። በክርስቶስ ነው የጸደቅነው። ለመጽደቅ የምንሰራው ስራ የለም። ስለዚህ ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የኢዮአብ ሚዲያ ተከታታዮች ዛሬም በአንዳንድ መረጃዎች ተመልሻለሁ። ልባችንን እጅግ አሳዝኖት የነበረ ብዙ ኦርቶዶክሳውያን አልቅሰውበት የነበረ የሥርዓተ ቤተክርስቲያን ጥሰት በቅዳሴው በእግዚኦታው ላይ ሲሳለቁ የነበሩት ካህኑና ዲያቆኑ ይቅርታ ጠይቀዋል። የቤተክርስቲያኒቷም ሰበካ ጉባኤ እርምጃ ወስዷል። እነዚህ ነገሮች እንመለከታለን። ሌላ ሰይፉ በኢቢኤስ እንግዲህ ታስታውሱታላችሁ ለመቄዶንያ ገቢ ማሰባሰቢያ ከየካቲት 1 የተጀመረ ለ3 ወር ለ90 ቀን ያለማቋረጥ የገቢ ማሰባሰቢያ ሲደረግ ነበር። አሁን ደግሞ የገቢ ማሰባሰቢያ ቆሟል። ሰይፉ በኢቢኤስ ላይ ቢኒያም ተገኝቶ ምንድነው ያደረገው የሚለውን በጋራ የምንመለከት ሌሎች አስተማሪ መረጃዎችንም አብረን የምንመለከት ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። እንደተለመደው እግዚአብሔርን በማመስገን እንጀምራለን። እግዚአብሔር ይመስገን እያላችሁ በኮሜንት ሴክሽን ላይ ጻፉ። ሐሳብ አስተያየታችሁን መስጠት አትርሱ። ይህ ቪዲዮ ደግሞ ለብዙዎች ደርሶ ለብዙዎች መማማሪያ ይሆን ዘንድ ላይክ እና ሼር አድርጉት። የዩቲዩብ አልጎሪዝም እንደሚነግረኝ አብዛኞቻችሁ ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁትና ሰብስክራይብ ማድረግ ለኔ ለወንድማችሁ እጅግ ጥቅም አለውና ሁላችሁም ሰብስክራይብ በማድረግ ቤተሰቦቻችን ሁኑ። ቀዳሚ ያደረግነውን ተመልክተን እንመለስ። ሰው ከሚረሳቸው ከሚሰራቸው ታላላቅ ኃጢያቶች አንዱ ውለታ መርሳት ነው። ውለታ መርሳት በጣም ከባድ ኃጢያት ነው። በራዕየ ዮሐንስ 7ቱ አርእስተ ኃጣውእ ወይ ደግሞ 7ቱ የዘንዶው ቀንድ ተብለው የተነገሩለት የዘንዶው 7 ቀንድ አለው የተባሉት እነዚህ ቀንዶቹ 7 ኃጢያት ናቸው። ከ7ቱ ኃጢያቶች አንዱ ውለታ መርሳት ነው። ውለታ መርሳት በሕይወታችን ውስጥ ብዙ ውለታ የዋሉልን ሰዎች አሉ። ከልጅነታችን ጀምረን ስናስበው የመጀመሪያውን ውለታ እናታችን ትወስዳለች። 9 ወር ከ5 ቀን ተሸክማ ነፃነቷን ተነፍጋ በሰላም ሳታድር ሳትተኛ በውስጧ ሰው ስትሆን ሰው ተሸክማ እየተገላበጠ እረፍት እየነሳት ከሷ ሕይወት ይልቅ ጽንሱ በሰላም ይወለድ ይሆን እያለች እያሰበች እየተጨነቀች አካላችን ተሰባብሮ አጥንታችን ደቆ ከምንቀበለው መከራ በሚበልጥ ምጥ ወልዳ ወተት ሲያልቅባት ደም አጥብታ የምታሳድግ እናት ናት። ይህን ሁሉ መከራ የምትከፍል አባት ወጥቶ ወርዶ ተርቦ ተጠምቶ ትከሻቸው ከሞቀ ልብሳቸው ከሞቀላቸው መብል ከጣፈጠላቸው ደርቦ ደራርቦ ለብሶ አደባባይ መዋል ሲችል ልጅ አሳድግ ብሎ ቀዩ ጠቁሮ ረጅሙ ጎብጦ ወፍራሙ ከስቶ ከሰው በታች ሆኖ ልጁን ያሳድጋል። አባት ባለውለታችን ነው። መምህራን ባለውለታችን ናቸው። ካህናት ባለውለታችን ናቸው። ጎረቤት ባለውለታችን ነው። ምድር ባለውለታችን ናት። ሰማይ ባለውለታችን ነው። ፍጥረታት ሁሉ የፍጥረታት ሁሉ ውለታ አለብን እና የሰው ልጅ ሰው የሚባለው የዋለለትን የማይረሳ ሰው ይህ ትልቅ ሰው ይባላል። እግዚአብሔር ራሱ ውለታ ባለመርሳት የሚታወቅ ነው። እሱም ይህን ያስተማረን እሱ ነው። ታሪኩን ልንገራችሁና ወደ ትምህርቱ እንሄዳለን። እንዲህ ይላል፣ ወናሁ ዘንተ ርኢኩ እምታይተ ፀሐይ ጥበበ፣ እነሆ ከሰማይ በታች አንዲት መልካም የተሻለች ነገር አየው፣ ይህችውም ጥበብ ናት። ከሰማይ በታች ታላቅ ነገር ያማረች ነገር አየው፣
ያችም ጥበብ ናት ይላል። ከሰማይ በታች ትልቁ ነገር ምንድነው? ጥበብ ነው። ሀብት ያለው ሰው ጥበብ ከሌለው ለሌባ ለወንበዴ ዘርቶት ይሄዳል። ጥበብ ያለው ሰው በቀዝቃዛ ውሃ መንግስተ ሰማያት ሲገባ፣ ጥበብ የሌለው ሰው ደግሞ በሙሉ ሀብቱ ታስሮ ሲኦል ይወርዳል። ሀብትም ጥበብ ያስፈልገዋል። ሰለስቱ ምዕት በፍትህ መንፈሳዊ ባለጸጋ ብትሆን ጥበብ የሌለህ ሰው አትሁን፣ ጥበብ ከሌለህ ጥቅም የለውም ይላል። ሁሉ ነገር ትዳር ጥበብ ያስፈልገዋል። ሳያውቅ የገባ ሰው ሳያውቅ ይወጣል። ንግድም ጥበብ ያስፈልገዋል። ምግብም ጥበብ ያስፈልገዋል። ሁሉ ነገር ጥበብ ያስፈልገዋል። አነዋወር፣ አነጋገር ሁሉ ጥበብ ያስፈልገዋል። ግባ ማለትና ግባ ማለት ልዩነት አለው አይደለም? ይኸው በዚህ ጠብ ይመጣል ማለት ነው። በአነጋገር ችግር ማለት ፊደሉ አንድ ነው፣ ንባብ ባለማሳመር ማለት ይህም ጥበብ ያስፈልገዋል። ሁሉ ነገር ልብስ ጥበብ ያስፈልገዋል። አጠቃላይ መውጣት መውረዳችን ሁሉ ጥበብ ያስፈልጋል። የሚጽፍም በጥበብ ነው፣ የሚናገር በጥበብ ነው፣ የሚበላም በጥበብ ነው፣ የሚጠጣም በጥበብ፣ ሁሉም በጥበብ የሚኖር በጥበብ ነው። ስለዚህ ይህንን ከሰማይ በታች ትልቅ ነገር ምንድን ነው ጋር ጥበብ ነው። ደስታም ጥበብ እኮ ያስፈልገዋል። ደስታ እንኳን ሀዘን ደስታ ጥበብ ያስፈልገዋል። ልቅሶም እኮ በጥበብ ነው የሚደረገው። ጥበብ የሌለው ሰው ልቅሶ ያውቃል? አይቻልም። ሰርግ ቤት ታይቶ ይለቀሳል? አይለቀስም። የልቅሶም ቦታ አለ፣ የደስታም ቦታ አለ። ሁሉም በቦታው ነው የሚደረገው። አሁን ያለ ልክ ዝም ብሎ ወዲያና ወዲህ እያሉ ቢያለቅሱት መሰበርም አለ። ኤሊን ታውቁታላችሁ? ታቦተ ጽዮን ተማረከች ሲሉት አዳንቄ ያለቅሳለሁ ሲል የገዛ ወንበሩ ጥሎት ተሰብሮ ሞተ ማለት። አዳንቆ ማልቀስም ችግር ነው። እዚህ ዳጋ እስጢፋኖስ አጽማቸው ያሉ ነገስታት አሉ። ከገዳሙ አጽማቸው በዳጋ እስጢፋኖስ ካረፉ ነገስታት አንዱ ንጉስ አዞር የሚባል አለና የ6 ሰዓት ንጉስ ነው። ለአባታችን ለአባ ገብረ ኪዳን ቃለ ሕይወትን ያሰማልን። ውለታ መርሳት እንደሌለብን ሰፋ አድርገው አስተምረውናልና እግዚአብሔር እንግዲህ እኚህን አባት በዘመናችን የሰጠን ዮሐንስ አፈወርቅ ብንላቸው ማያንስባቸው ታላቅ የቤተክርስቲያኒቱ አባት ናቸውና እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እሺ ምንድነው ይቅርታ የጠየቁት ካህኑ? ምን አድርገው ነው? ምንስ ነው የጠፋው የሚለውን ተመልክተን እንመለስ። ይቅርታ በዛሬው ዕለት ጠይቀዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም ደግሞ አባቶች፣ እናቶች፣ ሕፃናትም ጭምር እንግዲህ ከዚህ በፊት የተለቀቀ ቪዲዮ በቲክቶክ የተለቀቀ ቪዲዮ ነበርና እሱ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ ያሳዘነ ስለሆነ እኛም ደግሞ በስተት እንጂ ወደ በላይ ቤተክርስቲያን ረግጠን የለቀቅነው ስላልሆነ አባቶቻችን፣ እህት ወንድሞቻችን ሁላችሁም ይሄንን ቪዲዮ በይቅርታ አይታችሁ እንድታልፉልን ይቅርታችንን ደግሞ እንድትቀበሉን እኛም ደግሞ በሰበካ ጉባኤ ጽሕፈት ቤት የሚገባውን ምክር አገልግሎት የሚገባውን ተግሳጽም ሆነ ቅጣት አግኝተን እሱን የተረከብንና የተቀበልን መሆናችንን እንደዚሁ እኛ በቃላችን እንገልጻለን። ቤተክርስቲያንም የራሷን ሚዲያ ልታስተላልፍና ልትገልጽ ትችላለች። እኛ ግን ባጠፋነውና በሰራነው ስህተት እንግዲህ የኦርቶዶክስ ተዋሕዶ ቤተክርስቲያን በሙሉ እምነት ተከታዮችን በሙሉ ይቅርታ እንጠይቃለን። እናንተ ይቅርታችሁን ከልብ አድርጉልን። ይቅርታ። እንደምታዩት እንግዲህ ሰሞኑን እግዚኦ እያሉ እየተቀረጹ ሲቀልዱ የነበሩ ሰዎች ዛሬ ይቅርታ ጠይቀዋል። የሚገርመው ያሉበት ደብር እና ሀገሩ መረጃው እንደደረሰኝ ነው። የይቅርታ ቪዲዮውን ያየሁት መልካም ነው። ከይቅርታ በላይ ምንም ነገር የለም። የሚገርመው ሰውየው የአንድ ቤተክርስቲያን ጸሐፊ እንደሆነ ምናምን መረጃው በእጄ ገብቶ ነበር። ያንን አላወጣውም። ችግሬን ይቅርታ ስለጠየቁ ከይቅርታ በላይ ምንም ነገር የለም። ነገር ግን ይህ የፈረሰው የሥርዓተ ቤተክርስቲያን ስለሆነ በይቅርታ ብቻ የሚታለፍ አይደለም። ቀኖና ልትቀበሉ ያስፈልጋል። ይህ የሰፈር ጥል አይደለም፣ ከእግዚአብሔር ጋር ያደረጋችሁት ጥል ነው። ስለዚህ ያ ደግሞ
እንደ ቤተ ክርስቲያን አስተምህሮ የራሱ የሆነ ቀኖና ስላለው ከአባቶች ተጠግታችሁ አሁንም ቢሆን ቀኖና ገብታችሁ ቀኖናችሁን ስትጨርሱ ያን ጊዜ ይቅርታው ፍጹም ይሆናል ማለት ነው። እና አሁንም እንላለን በይቅርታ ብቻ የሚታለፍ አይደለም፣ ቀኖና ያስፈልጋችኋል። ስለዚህ ቀኖናችሁን እንደጨረሳችሁ ይኸው ጨርሰና ብላችሁ ለህዝቡ ልታሳውቁ ይገባል። ይቅርታ ማለታችሁ መልካም ነው። ጋይስ እናንተስ ምን ትላላችሁ? ሐሳብ ስጧቸው። ይቅርታችሁን ከልብ አድርጉ። እሺ እንግዲህ እንደተመለከታችሁት ቪዲዮአችን ደርሷቸዋል። እነሱም እንግዲህ ስህተታቸውን አምነው ይቅርታ ጠይቀዋል። እኛ ደግሞ ይቅርታ ማድረግ ግዴታችን ነውና ይቅርታ አድርገናል። በእውነት አባታችን ዲያቆኑን ይዘው መጥተው ይቅርታ ስለጠየቁ በእውነት የትልቅነቱን ያሳያል። ለወደፊት ደግሞ ከእርሶ ብዙ ሰው ተምሮ እንደዚህ አይነት ነገር ከማድረግ እንደሚቆጠብ ተስፋ እናደርጋለን። ቪዲዮአችንን አይተው መልስ ስለሰጡን እጅግ እናመሰግናለን። መልካም ቀን። እንደተመለከታችሁት ነው ካህኑ እንግዲህ ከዲያቆኑ ጋር ሆነው በቅዳሴ ላይ ያውም በእግዚኦታ ላይ ሲሳለቁ ዲያቆኑ ከኋላ ሆኖ ያልተገባ ነገር ሲያደርጉ ካሜራ እየቀረጹ ባይዘዌ የቤተክርስቲያን እግዚኦታው አሁን ቤተክርስቲያን በቅዳሴ ጊዜ እግዚኦታ ይባላል። ይህ እግዚኦታ ምልክት ምን እንደሆነ ታውቃላችሁ? በቀራንዮ አደባባይ ከጌታችን መስቀል ስር ሆነው እመቤታችንና ቅዱስ ዮሐንስ ሲያለቅሱ የነበረው ለቅሶ ነው። ቃጭል እየተመታ የዛ ለቅሶ ምሳሌ ተደርጎ እየተለቀሰ እግዚኦ ይባላልና ይህን ማድረግ ሲገባን እኛ በመንበሩ ላይ በቅዳሴው ላይ የክርስቶስን ስጋና ደም በእጃቸው ይዘው እየፈተቱ ይህንን ጸሎት በሚያደርጉ ሰዓት እንግዲህ በጣም በሚገርም ሁኔታ የክርስቶስ ስጋና ደም ነው በቅዳሴ ላይ የሚታደለው። ይህንን ለማደል ይህን ለመስጠት አምላክ ሆይ ይቅር በለን እየተባለ ጸሎት በሚደረግበት ሰዓት ነው ይሄን ሲያሾፉ የነበሩት። ይሄም እንግዲህ በርካታ ኦርቶዶክሳውያን ድምጻቸውን አሰምተው ያሉበት የቤተክርስቲያን አጥቢያ ሰበካ ጉባኤ እርምጃ ወስዶ ቀኖና እንደሰጣቸውና እርምጃ እንደወሰደባቸው እነሱም ደግሞ ተው ይቅርታ እንዲጠይቁ ተደርጎ ይሄን ይቅርታ ጠይቀዋል። ይቅርታ መጠየቃቸው ይበል የሚያሰኝ ነው። ሌሎችም ካህናቶች፣ የቤተክርስቲያን አገልጋዮች በእንደዚህ አይነት ድርጊት የምንሰማራ ከዚህ ራሳችንን መጠበቅ አለብን። ይሄ ባይዘዌ ስልጣኔ አይደለም። ይሄ ባይዘዌ ዘመንን መዋጀት እንዳልሆነ ልንረዳ ያስፈልጋል። ይሄንን ቅዳሴ ስንቀድስ እየቀረጽን ወደ ሚዲያ ከምናመጣ ትምህርቶችን ብናስተምር የምናቃትን ለምዕመናኑ ብናስተላልፍ የተሻለ ነው። ይሄን እየቀደስን ለሰዎች ማስተላለፍ ምንም የሚገኝበት ትምህርት ስለሌለ ከእንዲህ አይነት ድርጊት ልንቆጠብ ያስፈልጋል ማለት ነው። ወደ ሌላው መረጃ ስናልፍ እስቲ በሰይፉ ኦን ኢቢኤስ ምንድነው የተደረገው፣ ምንድነው የገጠመው ነገር የሚለውን ተመልክተን እንመለስ። በቀጥታ የላይቭ ስርጭት በሰይፉ ሾውና በሰይፉ ኦን ኢቢኤስ ወደ ሰይፉ ካዝና ሳይገባ ከቀጥታ ስርጭት ቀጥታ የተሰበሰበ ወደ መቄዶንያ ካዝና የገባ 4,032,585 ብር ደስ ይላል በጣም ሰይፍሽ በጣም ያው እንግዲህ 4 ሚሊዮን ብር ከዩቲዩብ ቀጥታ ገቢ የተገኘና ከማስታወቂያ ሰይፉ በኢቢኤስ አሰባስቦ ለመቄዶንያ እነሆ በረከት የሚለው ብር ነው። መቄዶንያ መጥቀም እንጂ በመቄዶንያ መጠቀም በዚህ ጊዜ እኔ ነውር ነው የሚመስለኝ። እናመሰግንሃለን። እስተበተሰብህ ሰላም አላህ ያኑርህ። እምነት ሳቢበል የወለድከውም ይርባ ያዝከውም ይበርክትልህ። አዎ ያዝከውም ይበርክትልህ። ምን ጊዜም በደስታ ኑር። አዎ ጫፋ ደረቅ ሱራ ደረቅ አሁን ድል አላህ ይስጥህ። እንደ ጨረቃ ደመቅ እንደ ጀንበር ሞቅ ያለችውን እንደ ኮከብ ጠጋ ያለችውን አዎ እንደ አርካ ሰፋ እንደ ሰርቶታታ ያለችውን ድል አላህ ይስጥህ። ትውልድ የ1 ቢሊዮን ብር ግብ ግን በሰይፉ በኢቢኤስ እና በሰይፉ ሾው እግዚአብሔር ፈቅዶ ተሳክቷል። ይሄን ለመግለጽ ነው። የምትጨምረው ነገር ካለ? አዎ በጣም መጀመሪያ ሰይፉ በጣም እውነት ከባለቤት ከቬሮኒካ ጋር እጅግ በጣም እናመሰግናለን። ያንን ትልቅ ጊዜ ሰጥተህ 3 ወር ሙሉ ሳይንስ ዛሬ ደግሞ ለዩቲዩብ የተሰበሰበውን በዩቲዩብ በኩል ማድረግ ደግሞ በጣም የበለጠ ከእግዚአብሔር ዋጋ የሚያሰጥ ስለሆነ በእውነት በጣም አመሰግናለሁ።
እንግዲህ ይገንም አመሰግናለሁ። ሰይፉ ብዙ መስዋዕትነትን የከፈልከው በእውነት አንተ ባትኖር ኖሮ እሺ ባትለን ኖሮ ዩቲዩብን ጊዜህን ቲሞችን ባታስተባብር ኖሮ ምንም ብር አናገኝ ነበር። በአሁኑ ሰዓት ምንም ብር የሌለን ሰዎች ነበር። ከዜሮ ነው የተነሳ ነው ማለት ነው። ስለዚህ መጀመሪያ እኔ እንደውም አንድ ነገር ግልጽ ማድረግ የምፈልገው እግዚአብሔርን ግን ማመስገን አለብን። እኛ የፈለግነው እንደንከም እግዚአብሔር ስለፈቀደ ነው የተሳካው። የኛ አገልግሎት ከ100% ከ0% በታች 99.99 100% የእግዚአብሔር ነው። በነገራችን የሚሆን ነገር አይደለም የሚሆነው፣ እንዳትሸወዱ። የሆነው ነገር ምንድን ነው? እግዚአብሔር ስለፈቀደልን ብቻ የሆነ ነው። ምንም ነገር ብር ማግኘት አንችልም ነበር። ይሄ ራሱ 4 ሚሊዮን ብር አይገባም አይደለም 1 ቢሊዮን ብር። ስለዚህ እግዚአብሔር ነው ስራውን ይሰራል። በእርግጠኝነት ነው በቃ ነው ምን ማንም ሰው ይሄን ይረዳው ይችላል። ምክንያቱም አንደኛ ይሄ አሁን ሊሰበሰበው 1 ቢሊዮን 900 ሚሊዮን በካሽ 1 ቢሊዮን ደግሞ በቤት ማአት የሰጡ ተደምሮ ኢንካይንድ እና ካሽ 1 ቢሊዮን የሰበሰበው። አሁን በእኛ ቅድም እንዳልከው በእኛ ዩቲዩብ እና በሌሎች እንቀጥላለን ማለት ነው። ስለዚህ በእኛ ግቢ የተመረተ መሆኑን ነገሮች አረ በነገራችን ላይ ይህ ጋቢ የተመረተው በመቄዶንያ ነው እየተባለ ነው። እስኪ አባቶች ናቸው። ይሄ ላንተ ሰግናለን ነው አባታችን ይገኝ ሌሎችን አርቲስቶች ወክሎ በውክልና ነው ሁሉም ተሳትፏልና ጥሩ ነገር ነው። በእናትህ በጣም ጥሩ ነገር ነው። ቢኒ እንዳለው ነው በነገራችን ከጀርባው ነው ያወቅሁት ማን እንደሆነ። ዋው ይመስላል በጣም ግሩም። የመጀመሪያው ሰው ነኝ በቆም ሐውልቴን ያየሁት። ነዋይ ያለው ትዝ አለኝ። የሆነ ለቅሶ ሄደን የዘመድ ለቅሶ ሄደን የሞቱት ሰውዬና የቆመላቸው ሐውልት አይመሳሰልም እና ከቀብር ስንመለስ ነው ምን አለ እኔ በቁም ሐውልቴን አሰርቼ አይቼው አፕሩቭ አድርጌው ስሞት ይሄንን አርጉ ካላልኩ በስተቀር እኔ ከሞትኩ በኋላ ለዘመናት ላይ የማላቀው ሰውዬ እንዲጫነኝ አልፈልግም። አዎ እንደተከታተላችሁት ነው። ከየካቲት 1 ጀምሮ ሰይፉ ሁሉ ነገሩን አድርጎ ሌሎችም በርካታ የኪነ ጥበብ ባለሙያዎች የቤተክርስቲያኒቷ የተለያየ ቤተ እምነት ተወካዮች በቦታው እየተገኙ ገቢ እያሰባሰቡ ሰፊ ስራ ሲያደርጉ ነበር። ከ1 ቢሊዮን ብር በላይ መሰብሰብ ችለዋል። በጣም ደስ የሚል እግዚአብሔር የሚመሰገንበት ትልቅ ስራ የተሰራበት ወቅት እንደነበረ ሁላችንም የምናስበው ነው የምናስታውሰው ነው። ይህንን ተከትሎ እንግዲህ ቢኒያም እና ሌሎች ሰዎች በሰይፉ ኦን ኢቢኤስ በእሑድ ዕለት በተደረገው ሾው ላይ ተገኝተው ምስጋና አቅርበው ለሱም አብሮትም ለነበሩት በሙሉ ምስጋና አቅርበው ምንድነው ጋቢ ሸልመው ለሰይፉ ደግሞ የራሱን ሐውልት የሚመስል ቅርጽ ያለው ስዕል እንደ ሐውልት ነው ሰጥተውታል። በጣም እጅግ የሚገርም ነው። ቢኒያምም እዚህ ላይ እግዚአብሔርን አመስግነዋል፣ ሰይፉንም አመስግነዋል። እንዲህ አይነት ነገሮች እጅግ ደስ የሚል መልካም ስራን በጎ ስራን መስራት እጅግ የሚያስወድድ ነውና ይሄን አመስግነዋል። በርካቶች ደግሞ በዚህም ያልሆነ ነገር ሲናገሩ እንደነበር የምናስታውስ ነው። መቄዶንያ ዘርፉን ቀይሯል፣ ትክክል አይደለም እየተሰበሰበ ያለው የማለት ስራዎችን ሁሉ ሲሰሩ የነበሩ ሰዎች ነበሩ። ግን እግዚአብሔር በፈቀደ እግዚአብሔር በወደደላቸው ሰዎች ተሰብስቦ ያን ያህል ብር ተሰርቷል ማለት ነው። ከዚህም በኋላ በራሱ በመቄዶንያ የዩቲዩብ ገጽ ገቢ ማሰባሰቢያዎች እንደሚደረጉ እንደውም ሰይፉ ምንድነው ያደረገው 3 ወር ሙሉ በዩቲዩብ ሲገኝ የነበረውን ገንዘብ ወደ ራሱም አላደረገም። ሙሉን ገንዘብ ለመቄዶንያ አስረክቧል ማለት ነው። በጣም ደስ የሚል እጅግ ደስ የሚል ተግባር፣ አንድነታችን ኢትዮጵያዊነታችን የታየበት ወራት ነበሩ።
እንግዲህ ለቢንያምም እግዚአብሔር አምላክ እድሜ ከጤና ጋር ሰጥቶ ከዚህ በላይ መልካም ስራዎችን እንዲሰራ እግዚአብሔር እንዲፈቅድለት ነው። ከዚህ ከመስጠት ጋር አንዳንድ ቤተ እምነቶች እምነት ብቻ ያድናል ስራ አያስፈልግም የሚሉ አካላቶች አሉና ከዚህ ጋር ተያይዞ አንድ ቪዲዮዎች ተመልክተን እንመለስ እስቲ። እሺ እኔ ይሄንን ቪዲዮ ያየሁት አሁን ነው። እንዴት ይንጋልኝ ፓስተር ዴቭ ምንድን ያረከው? መቄዶንያ ሄደ ምንድን ያረከው? ብዙ የሃይማኖት አባቶች መቄዶንያ እንደሄዱ ታውቃላችሁ። ከዛ በኋላ ለሰማይ ቤታችሁ ይሆናል ገንዘብ ስጡ ጽደቁ እያሉ ገንዘብ ሰበሰቡና ምንም ምላችሁ ነገር የለም። በክርስቶስ ነው የጸደቅነው። ለመጽደቅ የምንሰራው ስራ የለም። ስለዚህ እስቲ በቅድሚያ ይህንን አካውንት ትንሽ ይህን ሰሞን ጥሩ ስላልሆነ ኮፒ ሊንክ እና ሼር ሪፖስት የሚደረገውን ነገር አድርጉት። እንግዲህ ለመቄዶንያ የሚሰጥ ብር ለመጽደቂያ አይሆንም። ምክንያቱም አንዴ በክርስቶስ ስለጸደቅን ለመጽደቅ የምንሰራው ስራ የለንም ይለናል። እንግዲህ ወንድማችን እውነት ነው። የጽድቅ በር የተከፈተልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። የጽድቃችንን መሰረት በሩም እርሱ ነው። ይህ ማለት ግን በማመን ብቻ መዳን እንደሚቻል ተደርጎ ሊወሰድ አይገባም። መልካም ስራ ካልሰራን የክርስቶስ መሆናችንስ ራሱ በምን ይታወቃል? በማመናችን ብቻ ለእርሱ ልንሆንም አንችልም። ማመንን ብቻውን አያድንም ማለት ነው። ስለዚህ ምንም ያስፈልጋል? መታመንም መጨመር አለበት ማለት ነው። እንግዲህ መታመን ማለት ደግሞ ላመኑት መገዛት ነው፣ የታዘዙትን መፈጸም ማለት ነው። ይሄውም የሚገለጸው በምንድነው ካልን በመልካም ስራ ነው እንጂ አምናለሁ እያሉ በመናገር ብቻ አይደለም። እንግዲህ እምነት ያለ ስራ ብቻውን ያድነናል? አያድነንም። መልካም ስራ አያስፈልገንም ትላላችሁ? ማመን ብቻ ያድናል የምትሉ እስቲ በመጽሐፍ ቅዱስ ላይ በርካታ ጥቅሶች አሉ። ጽድቅ በእምነት ብቻ ቢሆን ኖሮ እነዚህ የእግዚአብሔር ቃላት የእግዚአብሔር ቃል ለምንድነው በመጽሐፍ ቅዱስ መጽሐፍ ያስፈለገበት ብሎ መጠየቅ ያስፈልጋል። እንግዲህ እስቲ እዩዋቸው። በመጽሐፍ ቅዱስ በርካታ ጥቅሶች አሉ። እምነት ብቻውን ቢያድን ኖሮ እነዚህ ጥቅሶች ለምን ተጻፉ ብሎ መጠየቅ ያስፈልጋል። ለምሳሌ የያዕቆብ መልእክት ምዕራፍ 1 ቁጥር 4 ላይ ስታነቡ ትዕግስትም ምንም የሚጎላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ፈጽሙ ይላል። 2:14ም ላይ ስናነብዛው ወንድሞቼ ወይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ይላል። እንግዲህ እዩት ወንድሞቼ እምነት አለኝ የሚል ስራ ግን የሌለው ሰው ምን ይጠቅማል? ይላል። እዛው 2:17 ላይ ስታነቡ እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ስራ የሌለው እምነት በራሱ ምን ያለ ነው? የሞተ ነው ይላል ማለት ነው። ስለዚህ እዛው ስናይ ደግሞ ማንበብ ትችላላችሁ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ተብሎ ተጽፎ እናገኛለን ማለት ነው። እንዲሁም ጌታችን ሲያስተምር እኮ በማቴዎስ 19:21 ላይ ስናይ ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ፣ መተን ተከተለኝ ሲል እንሰማለን፣ እናያለን፣ እናነባለን ማለት ነው። ስለዚህ ጸድቀናል የሚሉት እምነት አያስፈልግም ስራ አያስፈልግም የሚሉ አካላቶች ይህንን ነገር በምን ያዩታል? ስለዚህ ለመጽደቅ እምነትም ስራም እጅግ አስፈላጊ እንደሆነ ማወቅ አለብን ማለት ነው። ሰላም ይቆይ። ሰላም፣ እንዴት ነህ? እንዴት ነህ? አንተ ጥያቄ ልጠይቅ ነበር። በቤተክርስቲያናችን መልካም ስራ መስራት ያጸድቃል አያጸድቅም? በቤተክርስቲያናችን መልካም ስራ መስራት ያጸድቃልም አያጸድቅም። እንዴት? እንግዲህ አንድ ሰው በአብ በወልድ በመንፈስ ቅዱስ አንድ አምላክነት ሳያምን በሚስጥረ ሥጋዌ ደግሞ ክርስቶስ በመስቀል ላይ ስራ እዛ ሳያምን ሳይጠመቅ ንስሐ ሳይገባ ሳይቆርብ የፈለገ ያህል ቢረዳ የፈለገ የተቸገረ ቢጠይቅ መልካም ስራ ቢሰራ አይጸድቅም። ለምን? ስራ ብቻውን ስለማያጸድቅ ማለት ነው። ምን ያስፈልገዋል? እምነት ያስፈልገዋል። ሌላው ደግሞ እምነት ብቻ የሚል አስተምሮ በቤተክርስቲያናችን የለም። አንድ ሰው እምነት ብቻ ኖሮት ስራ ከሌለው እምነቱ ብቻ ሊያድነው አይችልም። ይሄ ደግሞ ያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ይናገራል። እምነት አለኝ የሚል ስራ የሌለው ግን እምነቱ ሊያድነኝ ይችላል ይላል። እንደገና ደግሞ ያዕቆብ መልእክት ምዕራፍ 2 ከቁጥር 17 ደግሞ እምነት ያለ ስራ ከንቱ ነች ይላል። ከዛም ባለፈ ደግሞ ያዕቆብ መልእክት ምዕራፍ 4 ከቁጥር 17 ላይ እንደዚህ ይላል፣ መልካም ነገር መስራት አስበ አለመስራት ራሱ ኃጢአት ነው፣ የኃጢአት ደሞዙ ደግሞ ሞት ነው። ስለዚህ መልካም ስራ ብቻውንም አይደለም
እምነት ብቻም የሚል አስተምሮ የለም። አንድ ክርስቲያን እምነትም መልካም ስራም ያስፈልገዋል። እምነትና ምግባር የሌለው ክርስቲያን ሊጸድቅ አይችልም። ስራ ብቻውን አያጸድቅም፣ እምነት ብቻውንም አያጸድቅም። ስለዚህ ዮሐንስ ወንጌል ምዕራፍ 15 ማለት ነው ከቁጥር 5 ጀምሮ ብታዩት እኔ እውነተኛ የወይን ግንድ ነኝ ይላል፣ አባቴ ገበሬው ይላል፣ እናንተ ቅርንጫፎች ነሽ ይላል። በእኔ የሚያፈራ አብስቶ እንዲያፈራ ያጠራው አይደለም፣ በእኔ የማያፈራ ይቆረጣል ይደርቅማል ይላል። ስለዚህ ፍሬ የሚያፈራ ክርስቲያን ያስፈልጋል። እምነት ብቻውን ዋጋ የለውም። ፍሬ ማፍራት አለበት። ፍሬ ካላፈራ ትቆረጣለህ። ስለዚህ መልካም ስራ ከምን ጋር? ከእምነት ጋር። እንደተከታተላችሁት ነው እምነት ያለ ስራ ያለ እምነት ባዶ እንደሆነ፣ ስራ እምነት ኖሮን ስራ ባይኖረን፣ ስራ ኖሮን ደግሞ እምነት ባይኖረን ዋጋ እንደሌለን በያዕቆብ መልእክት ከምዕራፍ 2 ጀምራችሁ ሙሉን ምዕራፍ ብታነቡ በደንብ በስፋት ይናገራል። የቤተክርስቲያናችን መጽሐፍ ቅዱስ ማለት ነው። እንግዲህ ሰዎች ስራ ምን ያደርጋል? በእምነት ድነናል፣ ለመቄዶንያ መስጠት ሁሉ አያጸድቅም ሲሉ የነበሩ አካላቶች አሉ። ስራ እምነት ኖሮን ስራ ከሌለን ከንቱ እንደሆንን በስፋት መጽሐፍ ቅዱስ ይናገራልና ይሄን ማድረግ መስጠት በጣም ደስ የሚል ሳቲስፋክሽን ያለው የአእምሮ ረፍት ነውና ለሰጡ አካላቶች ለደከሙ አካላቶች ሁሉ እግዚአብሔር አምላክ የስራቸውን ዋጋ ይክፈላቸው። ሁላችንንም ደግሞ ጠብቆን ከዚህ በላይ እናገለግልበት ምንረዳበትን ማስተዋሉን ጥበቡ እንዲሰጠን የአምላካችን ቅዱስ ፈቃድ ይሁንልን። በሌሎች መረጃዎች መራግብሮች እስክንገናኝ ለዛሬ ያስኩት ነበር። ሐሳብ አስተያየቶቻችሁ ለኔ ለወንድማችሁ እጅግ ይጠቅማልና በቅንነት እየሰጣችሁኝ በሌላ መራግብር እስክንገናኝ ቸርን ሰንብት።